ሰላም ጤና ይስጥልኝ ክቡራንና ክቡራት ተመልካቾቻችን ከትግራይ ህዝብ ዲሞክራሲያዊ ንቅናቄ ቴሌቪዥን ዜና ይዘን ቀርበናል። ከዜናዎቹ ጋር አብራችሁን ትቆዩ ዘንድ ያክብሮት ግብዣችን ነው። የኢሮብ ወረዳ ወጣቶች ወደ ውትድርና ስራ እንዲገቡ በህወሓት ኢህአዴግ መሪዎች ጫና እየተደረገባቸው መሆኑን ምንጮቻችን ከስፍራው ዘግበዋል። በትግራይ ምስራቃዊ ዞን የሚገኙ የኢሮብ ወረዳ ብሔረሰብ ተወላጆች ከአራተኛ ክፍል በላይ ለሆኑ ተማሪዎች በስርዓቱ አስተዳዳሪዎችና ካድሬዎች ተግባር ላይ የማይውሉ ቃል በመግባትና የማታለያ ቅስቀሳዎች በማካሄድ አደናግረው ወደ ውትድርና እንዲገቡ ያደረጓቸው እንደሆነ የተገኘው መረጃ አመለከተም። ይህ በእንዲህ እንዳለ በስርዓቱ አደረጃጀት መሰረት 15 ሰዎች የያዘች ቡድን በውስጧ ሁለት ታጣቂ ሚሊሻዎች መኖር አለባቸው የሚል ትዕዛዝ እንደወረደና ይህንን መመሪያ ለመተግበርም የስርዓቱ ካድሬዎች በሁሉም ቀበሌዎች ተሰማርተው ቅስቀሳ ያካሄዱ ቢሆንም ከህዝቡ ከፍተኛ ተቃውሞ ያጋጠማቸው እንደሆነ መረጃው አክሎ አስረድቷል። የወያኔ ኢህአዴግ ስርዓት በሰላም አስከባሪ ስም እየመለመለ የሚልካቸውን የፌደራልና የመደበኛ ፖሊስ ሰራዊት ቀጣይ ዓመት በሚደረገው ምርጫ ላይ ህዝባዊ ተቃውሞ ቢነሳ የስርዓቱ ወገን ሆነው ህዝቡ እንዲጨፈልቁት በማሰብ እንደሆነ ተገለጸም። የገዥ ስርዓቱ መሪዎች ስልጣን ላይ ለመቆየት ካላቸው ፍላጎት የተነሳ 2007 ዓመተ ምህረት በሚካሄደው የስሙላ ምርጫ ላይ አደናግረው አሸነፍን ማለታቸው እንደማይቀር ከወዲሁ ስለሚያውቁት ዜጎች የህዝብ መብት ይከበር ብለው በሚቃወሙበት ሰዓት በጥቅም ተደልለው ህዝቡን የሚጨፈጭፉ ኃይሎች ለማዘጋጀት በማሰብ ቀደም ብለው በሰላም አስከባሪነት ተልከው ለነበሩ የሰራዊት አባላት በመቀነስ በምትኩ የፌደራልና የመደበኛ ፖሊሶችን መልምሎ የላካቸው መሆኑን የደረሰን መረጃ አስታወቀም። እነዚህ ከህዝቡ ተነጥለው የሚገኙና በቀጣይ ስልጣናቸውን ለማቆየት ሲሉ ላይናታች ይያሉ የሚገኙ ስርዓቱ ባለስልጣኖች እምነታቸው በመከላከያ ሰራዊት ደህንነት ፌደራልና መደበኛ ፖሊስ ላይ አድርገው እየጠበቁ መሆናቸውና እነሱ የሚፈልጉትን ትዕዛዝ እንዲያስፈጽሙላቸው እንደ መሳሪያ ሊጠቀሙበት በማሰብ በሰራዊቱ ውስጥ የሰላም አስከባሪ ምልመላ ማካሄድና በጥቅም የተሳሰረ ሰይጣናዊ ውድድር እንዲካሄድና እንዲኖር በማድረግ ቀጣይ ህዝቡን ጨፍልቀው ለማንበርከክ የታሰበ እንደሆነ መረጃው ጨምሮ አስረድቷል። በትግራይ ምዕራባዊ ዞን ቃፍታ ሁመራ ወረዳ አደባይ ቀበሌ የሚገኙ 62 የሚደርሱ ገበሬዎች ለእርሻ ያዘጋጁትን መሬት እንደተነጠቁ ምንጮቻችን ከአካባቢው አስታወቁም። እነዚህ በቃፍታ ሁመራ ወረዳ አደባይ ጣቢያ በእርሻ ስራ ላይ ሲተዳደሩ የቆዩ ከ62 በላይ የሚሆኑ ገበሬዎች በህጋዊ መንገድ ከተሰጣቸው በኋላ ግልበታቸውን አፍሰው ለእርሻ ያዘጋጁትን መሬታቸውን በቀበሌው አስተዳዳሪዎች በመነጠቃቸው ምክንያት ለከባድ ችግር እንደተጋለጡ ለማወቅ ተችሏል። መረጃው ማስከተል ተበዳዮቹ በላያቸው ላይ የደረሰውን በደል መፍትሄ እንዲደረግላቸው ወደ በረሃ ሄደው ብሶታቸውን ቢያቀርቡም የምናውቀው ነገር የለም በቀበሌያችሁ ሄዳችሁ ፍቱት የሚል መልስ እንደተሰጣቸውና አሁንም ተስፋ ሳይቆርጡ ወደ ዞን በመሄድ ያቀረቡት አቤቱታም ውጤት እንዳላገኘ ለማወቅ ተችሏል። ይህ በደን ሽፋን ያለምንም ተለዋጭ መሬት ይዞታቸውን የተነጠቁ ወገኖች የሚያርሱትን መሬት በማጣታቸው ምክንያት በተለይ ለቀጣይ ዓመት እስከ ቤተሰቦቻቸው ችግር ላይ እንዳይወድቁ ትልቅ ፍርሃት እንደተጋረጠባቸው ለማወቅ ተችሏል። ባዶ አካባቢ ተዘርቶ የበቀለው ሰብል በተምች እየተበላ በባለሙያ የተደረገ አስቸኳይ እርዳታ ባለመኖሩ ምክንያት አርሶ አደሮቹ ምሬታቸውን እየገለጹ እንደሚገኙ ለማወቅ ተችሏል። በትግራይ ማዕከላዊ ዞን ያድዋ ገጠር ወረዳ በእርሻ ስራ የሚተዳደሩ አርሶ አደሮች የክረምት ወቅት ጠብቀው የዘሩት ሰብል ተምች በተባለ ጸረ ሰብል ትብል እየተበላ ባለበት ወቅት አስቸኳይ እርዳታ እንዲደረግላቸው ሰኔ 29 2006 ዓ.ም ወደሚመለከተው አካል ጠይቀው የሚረዳ አካል ባለማግኘታቸው ኃላፊነት በማይሰማው አስተዳዳሪ ላይ ምሬታቸውን እያሰሙ እንዳሉ ለማወቅ ተችሏል። ምንጮቻችን ጨምረው እንደገለጹት አርሶ አደሮቹ የሚያረካ ምርት እንዲያፍሱለት ይጠብቁ የነበረው ቡቃያ በዚህ ትል ከመበላቱ በፊት አንዳንድ ምልክቶች እንደነበሩና ጸረ ተባይ መድኃኒት እንዲሰጣቸው በተደጋጋሚ ጠይቀው አዎንታዊ ምላሽ ሳያገኙ በመበላቱ ልጆቻችንም ልናበላቸው ነው ይህስ ባስገዳጅ
ውሰዱ የተባለ በብድር የወሰድነው ማዳበሪያና ምርጥ ዘርስ ከምን አምጥተን ልንከፍለው ነው በማለት በስርዓቱ ላይ የተሰማቸውን ቅሬታ እየገለጹ እንዳሉ ለማወቅ ተችሏል። ምሬታቸውን እየገለጹ ከሚገኙት ወገኖችም የተወሰኑትን ለመጥቀስ ያህል ብርሃኔ ነጋሽ፣ ገብረ እግዚአብሔር ማሾና ቀሽወሉ ግርማ የተባሉት የሚገኙበት ሲሆን እነሱም በመንግስት ባለስልጣናት በየስብሰባውና በየሚዲያው እርሻ የመጀመሪያ ትኩረታቸው እንደሆነ የሚናገሩት ለፖለቲካዊ ሸቀጥ እንጂ ለተግባራዊነቱ በፍጹም የሉም፣ ከነበሩ ከዚህ የበለጠ ወራሪ የለም፣ በሰዓቱ ሊያግዙን ይገባ ነበር ሲሉ መናገራቸውን የተገኘው መረጃ ጨምሮ አስረድቷል። በአዲስ አበባ ከተማ ውስጥ ለሚኖሩ የጎዳና ተዳዳሪዎች በስርዓቱ ካድሬዎች ስራ ሊሰጣችሁ ነው በሚል ምክንያት እየታለሉ ወደ አፋር ክልል እየተወሰዱ እንደሆነ ለማወቅ ተችሏል። እነዚህ በስራ አጥነትና ሌላ ምክንያት በአዲስ አበባ ከተማ ለጎዳና ተዳዳሪ ተጋልጠው የቆዩ በሺዎች የሚገመቱ ወገኖች በስርዓቱ ላይ አመጽ እንዳያስነሱ ስጋት ላይ የወደቁት የስርዓቱ ባለስልጣኖች ልዩ የሙያና ቴክኒክ ስልጠና አስተምረን የስራ ዕድል እንከፍትላችኋለን ብለው በማታለል ወደ አፋር ክልል ያጓጓዟቸው መሆኑን የተገኘው መረጃ ጨምሮ አስረድቷል። መረጃው ማስከተል ወደ አፋር ክልል የተወሰዱትን የጎዳና ተዳዳሪዎች በክልሉ እየተሰማራ ባለው የክንደሆ ግድብ ውስጥ በመስኖ ስራ ላይ በማሰማራት ጉልበታቸውን በዝቅተኛ ክፍያ እየበዘበዟቸው መሆኑን የገለጸው መረጃው ለወጣቶቹ በገንዘብ በመደለል በብዙሃን መገናኛ ቀርበው ስርዓቱን የሚያሞግሱ ሐሳብ እንዲሰጡና ቀጣይ ለሚካሄደው 2007 የስሙላ ምርጫ ላይም ህዝቡ ለወያኔ ኢህአዴግ ስርዓት እንዲመርጥ ቅስቀሳ እንዲያደርጉ እያስገድዷቸው መሆኑን ለማወቅ ተችሏል። ይህ በእንዲህ እንዳለ በስልጣን ላይ ያለው ስርዓት ሚዲያ ላይ እንዲቀርቡ ማድረግና ከተሰጣቸው ሐሳብ ሳይወጡ እንዲናገሩ ቢያደርግም የአዲስ አበባና ሌላው የአካባቢ ህዝብ ግን 2007 ዓ.ም ሊካሄድ ታስቦ ያለውን የስሙላ ምርጫ ተከትሎ ሊከሰት በሚችለው የህዝብ ተቃውሞ ላይ ዋነኛ ተዋናይ እንዳይሆኑ በመስጋት እንጂ ሌላ ምክንያት እንደሌለው ህዝቡ በተለያየ መንገድ ሁኔታውን ያጋለጠ መሆኑን የደረሰን መረጃ ጨምሮ አስረድቷል። ክቡራንና ክቡራት ተመልካቾቻችን የነበረን የዜና ወጃ ይህን ይመስላል። ስለነበራችሁ አብሮነት ቆይታ ከልብ እናመሰግናለን።